الرحيم. اليوم الاثنين يوم 24/8/2026 اللي وتازه የቀድሞ ሚኒስትር አቶ ገዱ አንዳርጋቸው የተጋለጠው ጉድ። በባህር ዳር የተካሄደው የሀብት ምዝበራ፣ ሱዳን የኢትዮጵያ ነው ብላ የጣለችው ድሮንና ግብጽ በጅቡቲ በኩል በኢትዮጵያ ላይ ልታደርገው ያሰበችው ጫና። ሰላም ጤና ይስጥልን፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬም በሀገራችን ኢትዮጵያ እና በክፍለ ሀገሩ ዙሪያ ያሉ ትኩስና መነጋገሪያ የሆኑ ዜናዎችን ይዘንላችሁ ቀርበናል። በዛሬው መረጃችን ቅድም ያነሳንላቸው የቀድሞ ሚኒስትር አቶ ገዱ አንዳርጋቸው የተጋለጠው ጉድና የሀብት ምዝበራ፣ ሱዳን የኢትዮጵያ ነው ብላ የጣለችው ድሮንና ከፌዴራል መንግስቱ ጋር ያለው ወታደራዊ ውጥረት፣ የአውሮፓ ህብረት አሜሪካና አባሳንጆ በትግራይ ላይ በፕሪቶሪያ ስምምነት ዙሪያ ያወጡት አዲስ መግለጫና ጥሪ፣ እንዲሁም ግብጽ በጅቡቲ በኩል ኢትዮጵያን ጫና ውስጥ ለማስገባት የምታደርገው ጥረትና የወደቡ ጉዳይ። እነዚህን ትኩስ መረጃዎችን በዝርዝር ይዘንላችሁ መጥተናል። እስከ ቪዲዮ ፍጻሜ ድረስ እንድትቆዩ እየጋበዝን ለቻናሉ አዲስ ከሆናችሁ ላይክና ሰብስክራይብ በማድረግ የደወል ምልክቷን በመጫን የአቶ ገዱ አንዳርጋቸው ታሪካዊ ሚና፣ የወቅቱ የፖለቲካ ተቃውሞና የተጋለጠው ሀብት ምዝበራ መረጃ። በመጀመሪያው ሰፊ ዜናችን የምናልፈው የቀድሞ የአማራ ክልል ፕሬዚዳንት የውጭ ጉዳይ ሚኒስተርና የጠቅላይ ሚኒስትሩ አማካሪ የነበሩት አቶ ገዱ አንዳርጋቸውን ወቅታዊ ሁኔታና ከእርሳቸው ጋር ተያይዘው የወጡ መረጃዎችን ይመለከታል። አቶ ገዱ አንዳርጋቸው በሀገሪቱ የፖለቲካ ለውጥ ሲመጣ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን እንደመጡና ለውጡ እንዲካሄድ ግንባር ቀደም ሚና ከነበራቸው ቁልፍ የፖለቲካ አመራሮች መካከል አንዱ ነበሩ። በተለይም በወቅቱ የነበረው የኦሮሞና የአማራ ህዝብ ክንፎች አላያንስ በመፍጠር ጠቅላይ ሚኒስትር አብይ አህመድን በማመቻቸትና ሀገራዊ ለውጡን በግንባር ቀደምነት ከመሩት ውጭ ዋና ተዋናይ ነበሩ። በኋላ ላይ ግን የአቶ ገዱ አንዳርጋቸው የፖለቲካ መስመር የተቀየረ ሲሆን በተለይም በአሁኑ ወቅት በፓርላማና በተለያዩ አገራዊ መድረኮች የፌዴራል መንግስቱን በአማራ ክልል ጉዳይና በተለያዩ ውሳኔዎች ላይ አጥብቀው በመቃወም ተሟጋችና የፖለቲካ አስተባባሪ ሆኖ ሲንቀሳቀሱ እንደነበር ይታወቃል። ነገር ግን ከእሳቸው ወቅታዊ ሁኔታ ጋር ተያይዞ በቅርቡ የተሰራጩ መረጃዎችን ከፍተኛ መነጋገሪያ ሆነዋል። በአሜሪካ የፓርኪንግ ስራ መረጃ፣ በአሜሪካ ዴንቨር ውስጥ በፓርኪንግ ቦታ ላይ እየሰሩ እንደሆነ የሚያሳዩ መረጃዎችና ፎቶዎች የወጡ ሲሆን ይህን ያዩ በርካታ ወገኖች እኚህ ህዝብና ሀገርን ያገለገሉ ታላቅ ሰው ተቸግረው ነው የሰሩት በማለት ብር እስከ መላክ ድረስ አዜኔታ አሳይተዋቸው ነበር። የተጋለጠው የሀብት ምዝበራ። ነገር ግን በቅርቡ የወጡ መረጃዎች እንደሚያመለክቱት ከአቶ ገዱ አንዳርጋቸው ጋር ቅርበት ያላቸው ግለሰቦችና ስማቸው ከተነሱ አካላት ጋር ተያይዘው በባህር ዳርና አካባቢው ከፍተኛ የሀብት ምዝበራ ሲካሄድ እንደነበር ተጋልጧል። በባህር ዳር ዙሪያ ወግዳ በተባለ ቀበሌ የሚገኙ 2 ሰሪዎችን ወይም ሪዞርቶችን በመሸጥ በባህር ዳር ከተማ 2 ዘመናዊ ሆቴሎችን መገንባታቸው፣ ይባቡ በተባሉ አካባቢ የሚገኝ ሙሉ ቀበሌን በኢንቨስትመንት ስም ከወረዳው መሬት አስተዳደር ጋር በመሻረክ መሸጣቸው እና የክልሉ መንገድ ስራ ፕሮጀክቶች ላይ የራሳቸውን ማሽኖች በኪራይ በማስገባት ከፍተኛ ሀብት ካካበቱ በኋላ ዛሬ ላይ ፖርት ቀርቶ ሽንት ቤት ያደርጋል በሚል የህዝብና ሀገር ሀብት ዘርፎ ተጋልጧል። በትግራይ ክልል በተደጋጋሚ ጊዜ የደረሰ የተባለው የድሮን ጥቃት። በመቀጠል ወደ ትግራይ ክልል ዜናችን እናልፋለን። በደቡብ ትግራይ ሳሃረቲ ወረዳ ዛታ ከተማ በሚገኘው 2ኛ ደረጃ ትምህርት ቤት ላይ እንደገና አዲስ የድሮን ጥቃት መፈጸሙ ተገልጿል። በክልሉ በተደጋጋሚ ጊዜ መሰል የድሮን ጥቃቶች የተፈጸሙ መሆኑ ተዘግቧል። ጥቃቱ የተፈጸመው ነሐሴ 20 ቀን 2018 ዓ.ም ምሽት 4 ሰዓት ገደማ ሲሆን በትምህርት ቤቱ ቅጥር ግቢ ውስጥ በሚገኝ አንድ የብሎክ ህንፃ ላይ ከፍተኛ ውድመት አድርሷል። የጥቃቱ መረጃ እንደሚያመለክተው ህወሓት የጦር መሳሪያ ባከማቸበት ቦታ ላይ መረጃን መነሻ በማድረግ የተፈጸመ ጥቃት መሆኑ የተገለጸ ሲሆን ጥቃቶቹ ኢላማቸውን የጠበቁ እንደነበሩ ምንጮች ጠቁመዋል። በሌላ በኩል የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉአሽ ድርጊቱን በመኮነን ትምህርት ቤቱ ለአካባቢው ተማሪዎች አገልግሎት ይሰጥ የነበረ መሆኑን በመጥቀስ ዓለም አቀፍ ማህበረሰቡ ድርጊቱን እንዲያወግዝ ጥሪ አቅርበዋል። የአውሮፓ ህብረት፣ አሜሪካ፣ የአፍሪካ ህብረት እና የፕሪቶሪያ ስምምነት ከዚሁ ጋር ተያይዞ ባለው ዓለም አቀፍ ዲፕሎማሲያዊ ጉዳይ በኢትዮጵያ ያለውን ሰላም ዘላቂ ለማድረግ የአውሮፓ ህብረት መግለጫ የወጣ ሲሆን አሜሪካም የፕሪቶሪያ ሰላም ስምምነት ሳይሸራረፍበት በፍጥነት ተግባራዊ መሆን እንዳለበት እንደምታምን ገልጻለች። የቀድሞ የአፍሪካ ህብረት አዳራሽ መልእክተኛ ኦባሳንጆ የፌዴራል መንግስትና ህወሓት በፕሪቶሪያ ስምምነት መሰረት እርቃቸውን አጠናክረው እንዲቀጥሉና አለመግባባቶችን በውይይት እንዲፈቱ ጥሪ አቅርበዋል። ይሁን እንጂ በአሁኑ ወቅት በክልሉ የፖለቲካ ውጥረት ነግሷል። የትግራይ የፖለቲካ ኃይሎች ሳልሳይ ወያኔ ትግራይና ወልደ ትግራይ የህወሓት አካሄድ አጥብቀው ተቃውሟል። ወልደ ትግራይ ፓርቲ ፕሬዚዳንት እንደገለጹት ህወሓት ከፌዴራል መንግስት እውቅና ውጪ የሚያደርገውም ማንኛውም አይነት ህገወጥ አሰራርና ግንኙነት ተቀባይነት የለውም። ትግራይ በኢትዮጵያ ህገ መንግስት ስር የምተዳደር ክልል እንጂ ራሷን የቻለች ሀገር እንዳልሆነች አሳስበዋል። ሳልሳይ ወያኔ በበኩሉ ህወሓት በውጭ ኃይሎች ከመንጠልጠል ወጥቶ ከውስጣዊ ፖለቲካ ውድቀት ሊታደገው የሚችል ሀገራዊ ውይይት እንዲያደርግ ጥሪ አቅርቧል። የሱዳን ክስ፣ የድሮን ጥያቄ እና የሁለት ሀገራት ግጭት ስጋት። አራተኛው ዜናችን የሱዳንና የኢትዮጵያ አሁናዊ ወታደራዊ ፍጥጫ ይመለከታል። በሱዳንና በኢትዮጵያ መካከል ያለው ወታደራዊ ውጥረት እየተመዛዘነና ወደ ከፋ ደረጃ እየተሸጋገረ ይገኛል። የሱዳን ጦር ኃይሎች ለሶስተኛ ጊዜ ከኢትዮጵያ የተነሱ ድሮኖችን ድንበር ጥሰው ገብተዋል ሲሉ የድሮን ጥያቄውንና ክሱ አቅርበዋል። ሱዳን ዛሬ ጠዋት በሰሜን ሲናር በኩል የገባች ሶስተኛ ድሮን መታለች። በተጨማሪም የሱዳን ጦር የኢትዮጵያ ፌዴራል መንግስት ከህወሓትና ከኤርትራ ጋር በመተባበር እየሰራ ነው በማለት መጠራጠሩንና መክሰሱን ገልጸዋል። የሁለቱ ሀገራት ፍጥጫ በማንኛውም ሰዓት ወደ የከፋ ወታደራዊ ግጭት ሊያመራ እንደሚችል የዲፕሎማሲና ወታደራዊ ተንታኞች አዝማሚያውን ጠቁመዋል። اليوم الاثنين يوم 24/8/2026 اللي
اللي هو التاسع عمليات. الحمد لله تم إسقاط مسيرة استراتيجية للعدو في المنطقة إكس. دي مسيرة الثانية، أمس مسيرة والليلة مسيرة. نحن كل يوم إن شاء الله مسيرة منتصرين بإذن الله. الله أكبر الله أكبر. በሌላ በኩል የቀድሞ ኦሮሚያ 13ኛ ክፍለ ጦር አዛዥ የነበሩት ጸጋዬ ማርቆስ በሱዳን ውስጥ በቁጥጥር ስር መዋላቸው ተሰምቷል። የጅቡቲ የግብፅና የኢትዮጵያ ወደብ ጉዳይ። በመጨረሻም ወደ ጅቡቲና ቀይ ባህር ጂኦፖለቲካ እንሻገራለን። ኢትዮጵያ በዋናነት ዕቃ የምታስገባበትና የምታስወጣበት ብቸኛ ዋና የባህር በር ጅቡቲ መሆኗ ይታወቃል። በአሁኑ ወቅት ግብፅ በጅቡቲ በኩል እጇን በማስገባት በኢትዮጵያ ላይ ዲፕሎማሲያዊና ኢኮኖሚያዊ ጫና ለመፍጠር የሞከረች እንደሆነ መረጃ ያመለክታል። ግብፅ በጅቡቲ ደራሌ አካባቢ የባለ ብዙ አገልግሎት ተርሚናል፣ የሎጂስቲክ ዞንና የሶላር ኢነርጂ ፕሮጀክቶችን ለመገንባት ስምምነት ማድረጓን ገልጻለች። ምንም እንኳን የግብጽ ባለስልጣናት ይህ የኢኮኖሚ የመሰረት ልማት ትስስር እንጂ በኢትዮጵያ ላይ ያለመነታ ነው ቢሉም ተንታኞች ግን ግብጽ የጅቡቲን ወደብ እንደ ፖለቲካ አካል በመጠቀም ኢትዮጵያን ጫና ውስጥ ለማስገባት የምታደርገው ጥረት እንደሆነ፣ ኢትዮጵያም አማራጭ ወደቦችን ማስፋፋት እንዳለባት እየገለጹ ይገኛሉ። በሌላ በኩል ከሱዳንና ከቱርክ ጋር በተያያዘ የተሰማ አዲስ ዓለም አቀፍ መረጃ። የሱዳን የሽግግር ሉዓላዊ ምክር ቤት ፕሬዝዳንት እና የጦር ኃይሎች ጠቅላይ አዛዥ ጀነራል አብዱልፈታህ አልቡርሃን በሱዳን የሥራ ዘመናቸው ላጠናቀቁ የቱርክ አምባሳደር ፋቲህ ይልዲዝ የሁለት ኃይሎች አንደኛ ደረጃ የክብር ሜዳሊያ ሽልማት አበርክተውላቸዋል። ይህ የክብር ሽልማት የተሰጣቸው አምባሳደሩ በሁለቱ ሀገራት መካከል ያለውን የረጅም ጊዜ ወዳጅነት እና ግንኙነት ለማጠናከር ላበረከቱ አስተዋጽኦ እንደሆነ ተገልጿል። በካርቱም በሚገኘው ሪፐብሊካን ፓላስ በተካሄደው በዚህ የስንብት ስነ ስርዓት ላይ የሱዳን የውጭ ጉዳይ ሚኒስትር አምባሳደር ሞሄ ኤደን በተገኙበት አምባሳደር ዩልዲዝ ያደረጉትን ንግግር የቱርክ አቋም በግልጽ የሚያሳይ ነበር። የመንግስት ተቋማት ህጋዊነት። ቱርክ የሱዳን ህጋዊ የመንግስት ተቋማትና የፈጣን ደጋፊ ኃይሎች አርኤስኤፍ ሚሊሻ በምንም መልኩ እኩል ተደርገው ሊታዩ እንደማይገባቸውና እኩል ደረጃ ሊሰጣቸው እንደማይገባ በጽኑ እንደምታምን አስታውቀዋል። የሀገሪቱን አንድነት መጠበቅ። የሱዳንን ሉዓላዊነት አንድነትና የመንግስትን ቀጣይነት ለማረጋገጥ የመንግስት ተቋማትን መጠበቅና ማጠናከር ወሳኝ መሆኑን ገልጸዋል። ሀገርን መልሶ መገንባት። ሱዳን ከጦር በኋላ ሀገሯን መልሶ በሚገነባበት ወቅት ቱር ላለፉት ዘመናት ከጎኗ እንደነበረች ሁሉ አሁንም አብራ እንደምትቆም ቃል ገብተዋል። ዘላቂ ሰላምና የቱርክ ቁርኝት። ዘላቂ ሰላምና የታሪክ ቁርኝት። ዘላቂ ሰላም ሊመጣ የሚችለው የሱዳን ህዝብ በራሱ ውሳኔ በሚያካሂደው ሁሉን አቀፍ የፖለቲካ ሂደት እንደሆነ የጠቀሱት አምባሳደሩ በሁለቱ ሀገራት መካከል ያለውን ግንኙነት ከአምባሳደሮች የሥራ ዘመን በላይ የጠነከረና ጥልቅ ታሪካዊ መሰረት ያለው መሆኑን አብራርተዋል። ለዛሬ ያዘጋጀንላችሁ ዜናዎች እነዚህን ይመስሉ ነበር። ስላዳመጣችሁ እናመሰግናለን። ቪዲዮን ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን በመጫን ለሌላ መረጃ እስከምንመለስ መልካም ጊዜ